ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? እንዴት ነን? አልሐምዱሊላህ። ትናንትና ጥፍት ብያለሁ። ረመዳን እየቀረበ ስለሆነ እና ደግሞ እንትን ኤምቢ ስላለኝ ቻናል ኤምቢ ስላለኝ ጠፋሽኝ ማለት ነው። እና ውዶትዬ ዛሬ ማለት ነው እነ ቢኒ ደግሞ አብርሽ ልጁን ሊወስድብሽ ነው። እሱ እኮ አያደርገውም፣ ሊወስደው ይችላል፣ አይታወቅም። መጅኑና ወላሂ እና ይዞ ከሀገር ሊወጣ ነው ፕሮሰስ ጀምሯል ምናምን ብለው ለሩታ ይነግሯታል ማለት ነው። እና ይሄ ሰውዬ አብርሽ የማያደርገው አያደርገውም አይባልም፣ ያደርገዋል፣ ወላሂ ያደርገዋል። እኔ አሁን ሩታ ቤት ብቀይር ነው የሚሻላት። አማራጭ አላት፣ ቤት መቀየር ነው እንጂ አሁን አብርሽ ልጅልኝ ብሎ ሊመጣ ይችላል። ከዛ አልሙሂም መውሰድ ከፈለገ ይወስደዋል። አሁን ነገሮችን እስከሚያመቻች ድረስ ነው እንጂ ካሰበበት አያቅተውም ማለት ነው። እሷ ብትኖር ባትኖር ምንም እንትን አይለውም። ግን ምንድነው እሷ ጥንቃቄ ታርግ ተፈለገ ወይ ደግሞ ቤት እንትን ትበል እንጂ እዚሁ ሀገር ከሆነ ችግር የለም። ችግሩ አሁን ሀገር እየለቀቀ እንደሆነ ነው። እኔ ልጇን ተቀማት ጨዋታው ፈረሰ። ምክንያቱም ምንም አያደርገውም አይባልም። እሱ ምን አገባው እዛው እንትን ቤት ብቻ። ልጁ ያሳዝናል፣ ሩታም ታሳዝናለች። ምክንያቱም ታጠገቧ እንደፈለገ አሁን እሱ አንድ ሁለት ቀን ልጁ እጁ ላይ ሲሆን እንዴት በቃ ስርስር ብሎ እኮ ነው የተቀመጠው። እና አሁን እሷ ምንም ወዳ ወድ ማለት አችልም፣ ነው ልጇ ላይ ስለሆነ ማለት ነው። ከዛ ልጇን ከወሰደበት ከሰረሽ ማለት ነው። እና ጥንቃቄ ማድረግ አለባት። እውነታቸውን ነው እነሱ ማለት ነው። ጥንቃቄ ያስፈልጋቸዋል፣ ያስፈልጋታል። ሩታ በጣም እንትና ብስታዲ መዘናጋት፣ ያም ሲመጣ መግባት፣ ያም ሲመጣ መግባት። ሁሉንም አስገብታው ካዘልቅም ታገኘሽ በውጭ ታገኛቸው። አብርሽ ሲገባ ደግሞ ግቢት እንዳለ ቁልፉን ቁልፍ አድርጋ ቁልፉን ማንሳት አለባት። ቁልፍ ታደርግባት እና ቁልፏን ማንሳት ያኔ ቢያንስ ይዟባት እንዳይወጣ ማለት ነው። እንደዛ እያደረገች ማሸነፍ ትችላለች። ከዛ ውጭ ግን አብርሽ ምንም አያደርግም እያለ ከተጃጃለ እሱ የማያደርገው ነገር የለም። ሲቀጥል ደግሞ ማለት ነው አብርሽ ማነው ደስታ አብርሽ ሊከሳው ወረቀት አመጥቶለታል። አብርሽ ምን አረገ? ምን አረገ? የደበደቡ ሰዎች እኮ ይታወቃሉ። ብሩክ ናቸው፣ እነዛ እንትኖቹ ናቸው። እነዛ እያሉልህ አብርሽን ምን አስያዝኩ? አብርሽን እኮ አይደለም አንተ ሩታ ራሱ ማስያዝ አችልም። ምክንያቱም እሱ አላረገውም፣ አላረኩትም፣ አላስደበደብኩትም ብሏል። ያስደበደቡህ ደግሞ የደበደቡህ ሌሎቹ ናቸው እንጂ መጥሪያ መስጠት ያለብህ ወይ በእነሱ በኩል ማስተላለፍ እንደሆነ እንጂ ብቻ የእሱ ነገር ግራ ነው የገባኝ። የዛ የደስታ ማለት ነው የደስታ ነገር ግራ ግብት ብሏል። ያኔ የሚጎራው አንዴ ልጅ አለው፣ አንዴ ምን ያለው፣ አንዴ ምን ያለው ስላለ ይባላል ማለት ነው። እኔ ሩታም እኮ ልጅ አላት። ተመካክረውም ሊሆን ይችላል፣ አይታወቅም እንጂ ሩታ በአንድ ጊዜ እንደዛ ግልብጥ አትልም። ብቻ ግን ያው አለ አይደል አብሮ ቪዲዮ ለመስራት አብሮ አንዳንድ ነገር ለማድረግ ሊሆን ይችላል፣ አይታወቅም። ለዛ ነው እንጂ እውነት እሷ ጨክና ልትገባበት ነው አትገባም። ምክንያቱም ሁኔታው ይለያል ማለት ነው። እሱ ደግሞ አብርሽ ደግሞ አሁን በቃ ለይቶለታል። በቃ እንደዚህም ብሎ መጋጋጥ፣ መላላስ፣ ሄርሜላ ጋር ወይኔ ወላሂ አጨካከኑ በቃ እንደዚህም ብሎ በጣም ይገርማል ማለት ነው። ግን ለማንኛውም ሩታ ጥንቃቄ አድርጊ። አብርሽ አያደርገውም አይባልም፣ ይወስደዋል። አብርሽ ደግሞ መጨከን የለብም። ልጅህ እንዲያድግልህ ከፈለግ በጤና በቃ ጤነኛ ሆኖ እንዲያድግ ከፈለግ ሩታ ጋር ሩታ ጋር ይሆንልህ። ለአንተም ጥሩ እኮ ነው። እንደፈለግ ትንቀሳቀሳለህ። ልጁ ታመመብኝ፣ ሞቀብኝ፣ ምን አለብኝ፣ ራበብኝ ብለህ አታስብም። እናቱ ጋር ይደግና ከዛ ሲያድግ ዙሮ ይመጣል አንተ ዘንድ ዙሮ ይመጣል አይደለም እንዴ? ከዛ ያው እናት ትድከምበት እንጂ አሁን ግን አንተ ልጅህን የምትወድ ከሆነ ሩታ መንከባከብ ነው ያለብህ። ብትጣሉም ብትፋቱም ይሁን የሚያስፈልጋትን ነገር ማሟላት፣ እሷ የምትፈልገውን ነገር ማድረግ፣ እሷ ጋር ሰላም መፍጠር፣ በቃ ለልጅ ስትል ማለት ነው። እሷን ተዋትና ተፈለክ እሷን ተዋት። ከእሷ ጋር መሆን ካልፈለክ በቃ በሩቁም ቢሆን እየመጣህ እያልክ ለልጁ የሚያስፈልገውን ለእሷ የሚያስፈልጋትን
ማንም ጋር ትውጣ ትግባ ምን አገባህ አንተም የራስህን ውጣ ግባ ከማንም ጋር ግን እሷን ሰላም አትንሳት። ጓደኞችህም እየመጡ እንደዛ ሰላም ሲነሷት አቁሙ ተው የልጅ እናት ናት ልጅን ታሳድግበት ምናምን ብለህ አንተ ጓደኞችህን ደግሞ መምከር አለብህ። እሷ የማትፈልገውን ነገር አለማድረግ በቃ እነዚህ ሰዎች አይድረሱብኝ ካለች አታድርስባቸው። አንተም ደግሞ በዚህ አትምጡብኝ ካልክ አትምጣ። በቃ እሷ እኮ አንተን እያከበረች ነው። እሱ እዛ ቦታ እንዳይመጣ ብለሃት ያው አላስመጣች አልተገናኛችሁም። ያንተን እንትን እያከበረች ነው እና ጓደኞችን ያዝ አድርግላት። እሷም በሰላም ልጇን ታሳድግ እንደፈለገ ይተውን ማለት ነው። ያኔ አንተም እንደፈለክ እየሆንክ ስለሆነ ማለት ነው። እና እዚህ ላይ ወንዶችዬ እኔ በጣም የገረመኝ ምንድነው የሱ የደስታ ምክንያቱም ደስታ ሩታ ዘንድ ሲመጣ ሁሉም ሰው የተንጫጫው ሁሉም ሰው ማለት ነው። አብርሽ ደግሞ ለሄርሜላ ዘንድ ሲሄድ ሁሉም ዝም ነው ያለው። ምክንያቱም ሩታ እኮ መጫት ናት። ሩታ እኮ መጫት ሆና እንደዚህ መጫት ማን ነው? አቅም ካላት እኮ የፈለገችው ማድረግ ትችላለች። ያኔ ላግባ አላለችም፣ ቀለበት ሰርልኝ አላለችም፣ አፈቀርኩት አላለችም። በቃ ከጎን ይሁን ያስደስተኛል እያለች ነው። ከጎን ሆነ እንጂ ላግባ ብላ እኮ አልጨፈረችም። ስላላገባይ ድረስ አንቺ መጫትነቷ ምናምን መጫት እኮ ማንም ሳያገድም እርጉዝ ስትሆን ነው እንጂ እርጉዝ ስትሆን በብዙ ነገር ትቸገር። ግን መጫት ሆና የማታረገው ነገር የለ። የፈለገችው ማድረግ ትችላለች። አሁን እሷ ምንድነው እርጉዝ ሆና የተሳቃየችውን እርጉዝ ሆና ብዙ ነገር እንትን ያለችውን አሁን በቃ ከወለደች በኋላ ያኔ ውስጥ ያለውን ነገር ለማውጣት እየፈለገኝ ነው። ለመርሳት ለማውጣት ውስጥ ያለውን ማለት ነው። እና በዚህ እንድትረሳው እያደረጋት ነው እንጂ ልክ እንደ እርጉዝ እያለች እንደሆነችው መጫትም እያለች ትሆን ማለት አይቻልም። በፊት እኮ እርጉዝ ስለሆነች መንቀሳቀስም ሆነ ማንም ጋር መሄድ መውጣት የማትችለው። አሁን ግን ፍሬ ስለሆነች ክላስ እንደፈለገኝ ያኔ ውስጥ ያለው እንድትረሳው እኮ ነው አሁን እሷ ሁሉ የምታደርገው እንጂ አብርሽንም እየተበቀለችው አይደለም። መጫትነቷን መረስተው አይደለም። ግን እርጉዝ ሁና የተሰቃየችውን ነገር አሁን በቃ የኔ ንሽጥ እያደረጋት ነው። ለዛ ነው መሰለኝ እንደዛ መሰለኝ። እንግዲህ እኔ አላውቅም፣ እንደዛ ይመስለኛል። የእሷ አካሄድ ሳስበው እንደዛ ነው የሚመስለኝ። አብርሽ ደግሞ ሄርሜላ የሆነ ነገር እያደረገችው ነው። ሩታንም እያስፈራራቻት። አሁን አብርሽና ሩታ ቢታረቁ በፍጹም አንድ ላይ ሆኑ አያስቀምጧትም። በወዳም ቦዲ እየደዋወሉም ሆነ እየቀጠቀጡ ምን እያሉም አያስቀምጧትም። ስለዚህ በቃ እሱም የራሱን ህይወት እሷም የራሷን ህይወት ብላ ትንሽ ማየት አለባቸው። ከዛም በኋላ ከፈለጉ መልሶ ይገጣጥማል ማለት ነው። እንደዛ ይሻላል እንጂ ማለት ነው። አሁን خلاص ተናንቀዋል። እሷም ንቀዋለች፣ እሱም ንቋታል ማለት ነው። ኋላ ግን እሱም ካገባ እሷም ካገባች የእሱን ጥቅም እሷ ታውቀዋለች፣ ምን እንደቀረባት የእሷ ጥቅም ምን እንደቀረባት እሱ ያውቃል የዛን ጊዜ ማለት ነው። እና በተለይ አብርሽ ከልጁ ሲለይ በጣም ነው የሚያገበግብ ማለት ነው። ሄርሜላ ደግሞ እሱን አግብታ ብትወልድ ሴት ነው የምትወልደው እና ሴት ስለምትወልድ ብዙም አይጠቅመውም ለሱ። እና ወንዶች የዛሬ ቪዲዮ ነበር የሚመስለው። በጣም ረመዳን እየመጣ ነው። ኢንሻአላህ ያ ረብ ለዛ ቀን ይበለን።